በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 16 እንዳትሰናክሉ ይህን ተናግሬያችኋለሁ። ከምኩራባችሁ ያወጣኋችሁ ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበርሁ በመጀመሪያም ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እውነት እላችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱ እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውም ይነግራችኋል። እርሱ ያክብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ። ጥቂት ጊዜ አለኝ፣ አታዩኝም። ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ። እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱም አንዳንዶቹ እርስ በራሳቸው ጥቂት ጊዜ አለ፣ አታዩኝም፣ ደግሞ ጥቂት ጊዜ አለ፣ ታዩኛላችሁ፣ ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው? የሚናገረውን አናውቅም አሉ። ኢየሱስ ክርስቶስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ ስላልኩ ስለዚህ እርስ በራሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ሙሽሞ ታውጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ፣ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። ይህን በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም፣ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ እንሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትነግርም፣ ሁሉን እንድታውቅ ማንንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ኢየሱስ ክርስቶስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ። እንሆ አስወግዳችሁ ወደ ቤት የምትበታተኑበት፣ እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም።
በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁና። ምዕራፍ 17 ኢየሱስ ክርስቶስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያክብርህ ዘንድ በሥጋም ሁሉ ላይ ስልጣን ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝ ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። የአብን ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንድ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ ያንተ ናቸውና። የእኔም የሆኑ ሁሉ ያንተ ነው፣ ያንተውም የእኔ ነው። እኔም ስለ እርሱ ከብሬያቸዋለሁ። ከዚህም በኋላ በዓለም አይደሉም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠብቋቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለሁ ከዓለም አይደሉምና። ዓለም ጠላቸው፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደ ላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ እቀደሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደ ላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለክ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደ ላከኝ በወደድከኝም መጠን እነርሱ እንደወደድኳቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋራ የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀክም፣ እኔ ግን አወቅኩክ። እነዚህም አንተ እንደ ላከኝ አወቁ። እኔንም የወደድኩባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸዋለሁ። ምዕራፍ 18 ኢየሱስ ክርስቶስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስ ክርስቶስን ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያን ሌሎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስ ክርስቶስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ክርስቶስን ብለው መለሱለት። ኢየሱስ ክርስቶስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስ ነው አሉት።
ኢየሱስ ክርስቶስም መልሶ እኔ ነኝ አልኳችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ፣ ተዋቸው አለ። ይህም እነዚህን ከሰጠኸኝ አንዱንስ እንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። ስምዖን ጴጥሮስ ሰይፍ ስለነበረው መዘው የሊቀ ካህናቱንም ባሪያ መትቶ ቀኝ ጆሮውን ቆረጠ። የባሪያውንም ስም ማልኮስ ነበር። ኢየሱስ ክርስቶስም ጴጥሮስን ሰይፍህን ወደ ስገባው ክተተው፣ አብ የሰጠኝ ጽዋ አልጠጣትምን አለው። እንግዲህ የሻለቃውና ጭፍራዎቹ የአይሁድም ሌሎች ኢየሱስ ክርስቶስን ይዘው አሰሩት። አስቀድሞውም ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና። ቀያፋም አንድ ሰው ስለ ሕዝብ ይሞት ዘንድ ይቻላል ብሎ ለአይሁድ የመከራቸው ነበረ። ስምዖን ጴጥሮስም ሌላውንም ደቀ መዛሙርቱ ኢየሱስ ክርስቶስን ተከተሉ። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ። ወደ ሊቀ ካህናቱንም ግቢ ከኢየሱስ ክርስቶስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበር። እንግዲህ በሊቀ ካህናት ዘንድ የታወቀው ሌላ ደቀ መዝሙር ወጣ። ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችውም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዝሙር አንዱ አይደለህምን? አለችው። እርሱ አይደለሁም አላት። ብርድ ነበርና ባሪያዎችና ሌሎቹን የፍም እሳት አንድደው ቆሞ ይሞቁም ነበር። ጴጥሮስን ደግሞ ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስ ክርስቶስን መልሶ እኔ በግልጥ ለዓለም ተናግሬአለሁ። አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ እኔ የነገርኩትን ያውቃሉ አለው። ይህንም ሲል በዚያ ቆሞ የነበረው ከሌሎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን? ብሎ ኢየሱስ ክርስቶስን በጥፊ መታው። ኢየሱስ ክርስቶስን መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ግን ስለምን ትመታኛለህ? አለው። ስለዚህ ሐና እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ሰደደው። ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን? አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሪያዎች አንዱ በአትክልቱ ከእርሱ ጋር እኔ አይቼህ አልነበረምን? አለው። ጴጥሮስም እንደገና ካደ። ወዲያውም ዶሮውን ጮኸ። ኢየሱስ ክርስቶስንም ከቀያፋ ወደ ገዢው ግቢ ወሰዱት። ማለዳም ነበር። እነርሱም የፋሲካ በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህን ሰው ስለምን ትከሱታላችሁ? አላቸው። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማንንም ልንገድል አልተፈቀደልንም አሉ። ኢየሱስ ክርስቶስም በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስ ክርስቶስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስ ክርስቶስን መልሶ አንተ ይህን የምትለው ከራስህ ነው ወይስ ሌሎችን ስለ እኔ ነገሩ? አለው። ጲላጦስን መልሶ እኔ አይሁዳዊ ነኝ፣ ወገኖችና የካህናት አለቆች ለእኔ አሳልፈው ሰጡህ፣ ምን አድርገሃል? አለው። ኢየሱስ ክርስቶስን መልሶ መንግስቴ ከዚህ ዓለም አይደለችምና መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሌሎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚያ አይደለችም አለው። ጲላጦስም እንግዲያ ንጉሥ ነህን? አለው። ኢየሱስ ክርስቶስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስም
እውነት ምንድን ነው አለው። ይህም ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳን አላገኘሁበትም። ነገር ግን በፋሲካው አንድ ልፍታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፍታላችሁ ትወዳላችሁን? አላቸው። ሁሉም ደግሞ በርባንን እንጂ ይህን አይደለም እያሉ ጮኹ። በርባን ግን ወንበዴ ነበረ። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይተዋረምልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።